የፈተና ጥጉ የቱ ጋ ነው? መንገድ ተጠምዞ ተራራው ቢገዝፍ፣ ባህሩ ቢሰፋ ሰማዩ ቢገዝፍ፣ ሰው ተስፋ ሲቆርጥ ሲደክም በሩጫ የፈተና ጥጉ የቱ ጋ ነው ይላል ሲጠይቅ መውጫ። ጥግማ የለውም ዳርቻ እንደ ማዕበል ነው መቀበል ነው ብቻ። ግን አንድ ሚስጥር አለ በልቡ ላስተዋለ፣ ፈተና የሚባለው በሁሉም ሰው አለ። ውሃው ሲሞቅ እንጂ ወርቁ የሚጠራው፣ በእሳት ሲፈተን ነው ወርቁ የሚያበራው። ፈተና ጥግ የለው እሱማ መለኪያ፣ የሰው ልጅ ጥንካሬ የሚታይበት ማሻሻያ። በጭንቀት አትውደቅ በችግር አትፍራ፣ የፈተናው ማለቂያ አንተ ነህ በስራ። አንተ ስትበረታ ችግር ሲቀል ቀስ በቀስ፣ የፈተናው ጥግ ይሄው ራስን መመለስ። ውስጥህን ስትረታ ውጭህ ይረጋጋል፣ ፈተና የሚባለው እንደ ጭጋግ ያልፋል። ስለዚህ አትጠይቅ ጥጉ የቱ ጋ ነው፣ የማለቂያው ቁልፉ በራስህ እጅ ነው። ሰዎች በሰላሙ ጊዜ የሚለብሱት ያ ያማረ ጭንብል በችግር ጊዜ ይወልቃል። ያኔ እውነተኛው ማንነታቸው ውስጣዊ ስብዕናቸውና ለእናንተ ያላቸው እውነተኛ ስሜት ቁልጭ ብሎ ይታያል። ውድና የተከበራችሁ የቅራ ቤተሰቦች ሰላሙላሁ አለይኩም ወረህመቱላሂ ወበረካቱሁ። ቃል በገባሁት መሰረት የሰው እውነተኛ ባህሪው በችግር ጊዜ ይገለጣል በሚል ርዕስ ማብራሪያውን ሰፋ ባለ ቪዲዮ ይዤ ቀርባለሁ። ባልኩበት መሰረት ዛሬ ወደ እናንተ ይዤላችሁ ብቅ ብያለሁ። ቪዲዮውን እስከ መጨረሻው በመከታተል አብራችሁኝ ቆዩ። የሰው ልጅ እውነተኛ ባህሪው በችግር ጊዜ ይገለጣል። በዚህ ዓለም ላይ ስንኖር በሺዎች ከሚቆጠሩ ሰዎች ጋር እንገናኛለን፣ እንስቃለን፣ እንጫወታለን፣ አብረን እንበላለን፣ እንጠጣለን። በሰላሙ ጊዜ ሁሉም ሰው ጥሩ ነው። ሁሉም ሰው አሳቢ፣ አፍቃሪና ወዳጅ ይመስላል። ነገር ግን ህይወት ሁልጊዜ ጸጥተኛና አልጋ ባልጋ አይደለችም። አንድ ቀን ሳይታሰብ ማዕበል ይመጣል። ያኔ ደማቅ የነበረው ሰማይ በጨለማ ደመና ይሸፈናል። ህይወት ባልጠበቅነው መንገድ የምንወደውን ነገር ስትወስድብን፣ ጤናችን ሲታወክ፣ ገንዘብ ስናጣ ወይም ስማችን ሲጎድፍ፣ ያኔ ከባድ የምንለው ቀን ይመጣል። በዛች ከባድ ሰዓት ነው እንግዲህ ታላቁ እውነት የሚገለጠው። የሰው እውነተኛ ባህሪው የሚታወቀው በደስታው ጊዜ ሳይሆን በፈተናና በችግር ጊዜ ነው። ሰዎች በሰላሙ ጊዜ የሚለብሱት ያ ያማረ ጭንብል በችግር ጊዜ ይወልቃል። ያኔ እውነተኛ ማንነታቸው፣ ውስጣዊ ስብዕናቸውና ለእናንተ ያላቸው እውነተኛ ስሜት ቁልጭ ብሎ ይታያል። በህይወታችሁ ውስጥ ሁለት አይነት ሰዎች አሉ። የመጀመሪያዎቹ የብርሃን ወዳጆች ናቸው። እነዚህ ሰዎች ከእናንተ ጋር የሚኖሩት በደስታችሁ ጊዜ ብቻ ነው። ስታበሩ፣ ስትስቁ፣ ስትሳካላችሁ እና የሆነ ነገር መስጠት ስትችሉ ካጠገባችሁ አይጠፉም። አድናቆታቸው ወሰን የለውም። ነገር ግን ህይወታችሁ ላይ ጨለማ ሲያንዣብብ፣ ችግር ሲመጣና ረዳት ስትፈልጉ እነዚህ ሰዎች እንደ ጭስ ጠፍተው ታገኟቸዋላችሁ። ምክንያቱንም ሳትረዱት ስልካቸውን ማንሳት ያቆማሉ። አጠገባችሁ መሆን ይከብዳቸዋል። ምክንያቱም የነሱ ወዳጅነት ከእናንተ ማንነት ጋር ሳይሆን ከእናንተ ሁኔታ ጋር የተያያዘ ስለነበር። ሁለተኛዎቹ ደግሞ የጨለማው ፋኖሶች ናቸው። እነዚህ ሰዎች በደስታችሁ ጊዜ ምናልባትም የሉም ወይም ጮክ ብለው አይታዩም። ነገር ግን ችግር ውስጥ ስትወድቁ፣ ዓለም ሙሉ በሙሉ ጀርባዋን ስትሰጣችሁ፣
እጃቸውን ዘርግተው ከአቧራው ውስጥ የሚያነሷችሁ እነሱ ናቸው። እውነተኛ ወዳጅነት በቃላት አይገለጥም። እውነተኛ ወዳጅነት በችግር ቀን በምናደርገው ድርጊት ይለካል። ችግር የሰዎችን ማንነት የሚፈትን እሳት ነው። የወርቅ ጥራት በእሳት እንደሚፈተነው ሁሉ የሰው ልጅ የስነ ልቦናና የሞራል ጥራትም በችግር ጊዜ ይፈተናል። አንድ ሰው በጥሩ ሁኔታ ውስጥ ሳለ ትዕግስተኛ፣ ደግ ወይም አሳቢ ነኝ ሊል ይችላል። ነገር ግን ውጥረት ሲበዛበት ትዕግስቱ ያልቅ ይሆን ወይስ ሰዎችን ይበድላል? ጥቅሙ ሲነካበት እውነቱን ይናገራል ወይስ ክህደት ውስጥ ይገባል? እሱ አጥቶ ሌላው ሲያገኝ ደስ ይለዋል ወይስ በምቀኝነት ይቃጠላል? በችግር ጊዜ የምንወስዳቸው ውሳኔዎች የወደፊት ሕይወታችንን ብቻ ሳይሆን ማንነታችንን ይመሰክራሉ። አንዳንዶቹ ችግር ሲመጣ ሌሎች ላይ ጥፋት ለመደቀፍ እና ራሳቸውን ለማዳን ይሮጣሉ። አንዳንዶቹ ደግሞ በችግር ጊዜ እንኳን ለሌሎች መከታ ይሆኑና አብረው ይቆማሉ። ችግር አዲስ ባህሪ አያመጣም። ችግር በውስጣችን ተሸፍኖ የነበረውን እውነተኛ ማንነታችንን አውጥቶ ለዓለም ያሳያል። ይህን ስናስብ ትኩረታችንን ሌሎች ሰዎች ላይ ብቻ ማድረግ የለብንም። የሌሎች ባህሪ በችግር ጊዜ ይገለጣል ስንል የእኛስ ባህሪ በችግር ጊዜ እንዴት ይገለጣል ብለን ራሳችንን መጠየቅ አለብን። ወዳጄ፣ አንቺ ችግር ውስጥ ስታልፉ ምን አይነት ሰው ትሆናላችሁ? የቅርብ ወዳጃችሁ ወይም ቤተሰባችሁ በችግር ውስጥ ሲወድቅ እጃችሁን ትዘረጋላችሁ ወይስ ዞር ብላችሁ ታያላችሁ? የራሳችሁ ሕይወት ሲበጠበጥባችሁ በሰዎች ላይ ታሳብባላችሁ ወይስ በጽናት ትቆማላችሁ? ችግር የራሳችንንም እውነተኛ ማንነት የምናይበት መስታወት ነው። ድክመታችንን፣ ጥንካሬያችንን እና የእምነታችንን ጥልቅ የምናውቀው ሁሉም ነገር ሲበላሽ ነው። በችግር ጊዜ መረጋጋት፣ ለሌሎች ማሰብና እውነትን አለመልቀቅ የትልቅ ስብዕና ምልክት ነው። ችግር ምንም ያህል መራራና ከባድ ቢሆንም አንድ ትልቅ ስጦታ ሰጥቶን ያልፋል። ያ ስጦታ ግልጽነት ይባላል። ከችግር በኋላ ማን አጠገባችሁ መቆየት እንዳለበት ታውቃላችሁ። ጊዜያችሁንና ፍቅራችሁን ለማይገባው ሰው ማባከን ታቆማላችሁ። ሁለተኛ፣ የራሳችሁን ጥንካሬ ታውቃላችሁ። ከዚህ በፊት ልትሸከሙት አትችሉም። ልንሸከመው አንችልም ብላችሁ ያሰባችሁትን መከራ አልፋችሁ ስታዩት ምን ያህል ጠንካራ እንደሆናችሁ ታረጋግጣላችሁ። ሶስተኛ፣ እውነተኛውን ከውሸተኛው ትለያላችሁ። ሕይወታችሁ ላይ የነበሩትን ውሸተኛ ወዳጆች ችግር ጠራርጎ ይወስድላችኋል። ስለዚህ በችግር ጊዜ ሰዎችን በማጣታችሁ አትዘኑ። ይልቁንም ሕይወት እውነተኛ ያልሆኑትን ሰዎች ከጎናችሁ እያራቀች የእውነተኞቹን ብቻ ስታስቀር ስለተማርኩት ትምህርት አመሰግናለሁ በሉ። በመጨረሻም ዓለም የቱንም ያህል በውሸትና በጭንብል ብትሞላ፣ አንተ ግን እውነተኛ ሁን። አንቺ ግን እውነተኛ ሁኚ። ሰዎች በችግርሽ ጊዜ ቢተውሽ እንኳ አንቺ ግን በሰዎች ችግር ጊዜ ደራሽ ሁኚ። በችግር ቀን የሚዘረጋች፣ በጨለማ ቀን የሚበራ ብርሃን ሁኚ። ምክንያቱም የሰው ልጅ እውነተኛ ዋጋው የሚለካው በያዘው ሀብት ወይም ስልጣን ሳይሆን በከባድ ቀን ለሰዎች የሚያሳየው ደግነትና እውነተኝነት ነው። ማዕበሉ ያልፋል፣ ደመናው ይበተናል። በመጨረሻ የሚቀረው ግን በችግር ጊዜ ያሳየነው እውነተኛ ባህሪያችንና ለሰዎች ያደረግነው በጎ ነገር ብቻ ነው። እውነተኛ ወዳጆቻችሁን ጠብቁ።
ለራሳችሁም እውነተኛ ማንነት ታማኝ ሆኑ። ውድና የተከበራችሁ የቻናሌ ቤተሰቦች ያው እንግዲህ በቃሌ መሰረት በቻልኩት መጠን የሰው ልጅ እውነተኛ ማንነቱ በችግር ጊዜ ይጋለጣል ብዬ ባነሳሁት መወያያ ርዕስ ላይ ኢንሻአላህ ሰፋ ያለ ማብራሪያ ሰጥቻችኋለሁ ብዬ አስባለሁ። እንደተማራችሁበትም ትምህርት እንደወሰዳችሁበትም ራሳችሁን እንደፈተሻችሁበትም ተስፋ አደርጋለሁ። በቀጣይ ኢንሻአላህ በሚያስተምር ቪዲዮ በቅርቡ ብቅ እላለሁ። ቪዲዮውን ከወደዳችሁት ሼር ላይክ በማድረግ ለወዳጅ ዘመዶቻችሁ እንዲደርስ አድርጉልኝ። ቤተሰብ ካልሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። የተለያዩ አስተማሪ ቪዲዮዎችን ታገኛላችሁ ኢንሻአላህ። ሀሳብ አስተያየታችሁን እንዲሁም የሰው ልጅ እውነተኛ ማንነቱ በችግር ጊዜ ይጋለጣል በሚለው ርዕስ ላይ ከእናንተ ያለውን ሀሳብ ኮመንት ላይ አካፍሉኝ እላለሁኝ። በቀጣይ ቪዲዮ እስከምንገናኝ ፊ አማኒላህ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።